ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች በአርማጮ በጎንደር የመንግስት የሰላም ጥሪ እንዲሁም በፍራንስ የሰላም የመንግስት ጥሪ ተቀላቅለዋል። ሌላኛው ጉዳይ ደግሞ ፋኖ የአማራ ነጻነት እናወጣለን ብለው ሲዘርፉ የነበሩት በምስራቅ ጎጃም ዞን በደብረ ማርቆስ እስከ 21 ዓመት ጽኑ እስራት ድረስ እንደተቀጡ ፖሊስ ገልጿል ማለት ነው። እነዚህ መረጃዎችን አጠናክረው ለእናንተ ይዘንላችሁ ቀርበናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ እስከ ፕሮግራም ፍጻሜ በአክብሮት እየጠየኩኝ በእጅግ በአይነቱ ልዩ ወደ ሆነው መረጃ ነው እጃቸው ማለፍ። በተለይ በዛሬው ዕለት በሰሜን ጎንደር አርማጮ ወረዳ ላይ የመንግስት የሰላም ጥሪ ተቀብለው የገቡት ወንድሞቻችን በተለይ ዋና ሙሉ ብርጌድ ማለት ይቻላል የገቡት እና ደግሞ ሲጠቀሙበት የነበረውን ተሽከርካሪ ጭምር እዛው የመንግስት የሰላም ጥሪ ተቀላቅለው ማለት ነው። እጅግ በጣም ደስ የሚል ጉዳይ ነው። እስከነ ሙሉ ትጥቃቸውና ከመንግስት ዘርፈውት የነበረውን ተሽከርካሪ ጭምር ሲጠቀሙበት የነበረውን ቀጥታ ሙሉ ገቢ አድርጓን በጣም እናመሰግናለን። ሰሜን ጎንደር ላይ አርማጮ ተብሎ በሚታወቀው ወረዳ ማለት ነው። ስለዚህ ደቡብ ጎንደር በበርካታ ወንድሞቻችን እየገቡ ነበር። በዚህ ደግሞ በጣም ልዩ ከሚያደርገው አሁን ሰሜን ጎንደር በእጅጉ ቀጥሏል። በተለይ አርማጮ ተብሎ በሚታወቀው ወረዳ ሲንቀሳቀሱ የነበረው እነዚህ ወንድሞቻችን ሙሉ ብርጌድ ማለት ነው የገባ ማለት ይቻላል። በእጅግ በርካታ ታጣቂዎች ሲጠቀሙበት የነበረውን ተሽከርካሪ ጭምር ገቢ አድርገው አስረክቧል ማለት ነው። ስለዚህ በአማራ ክልል አሁን ተቀስቅሶ የነበረው የሰላም እጦት 100% በሚባል ደረጃ ወደ መመለሱ እንቅስቃሴ የተጀመረበት ጉዳይ እየተመለከተ ነው። ስለዚህ ይሄ እስከ ተሽከርካሪ ድረስ እስከ ሙሉ ተገባ ማለት እንግዲህ በአማራ ክልል አሁን ጸጥታ ሁኔታ ሰላም እየመጣበት ነው የሚገኝ። ከነዚህ ልዩ ከሚያደርገው ሻለቃ ሻምበልነት ማዕረግ ያላቸው ታጣቂዎች ጭምር እንዲሁም ደግሞ በቀድሞ የአማራ ልዩ ኃይል የነበሩትን የሚያካትት ጭምር ነው አብረው የገቡት ማለት ነው። ስለዚህ ሙሉ ሌላኛው ጉዳይ ከዚህ የተለያየ ሙያ ያላቸው ታጣቂዎችም እንዳሉ ነው የተገለጸው። ሹፌሮችም እንዳሉበት የተለያየ የሙያ ዘርፍም አላቸው ነው የተገለጸ የሚገኙ። ስለዚህ አሁን የመጣበት የሰላም ጉዳይ እጅግ በጣም ደስ በሚል መልኩ እየተመለከተ ነው። ሌላኛው በዚሁ ጋር ተመሳሳይ በእንፍራዝ አካባቢ ሲንቀሳቀሱ የነበሩ ወንድሞቻችን በተመሳሳይ መልኩ በዚሁ በጎንደር ማለት ነው የመንግስት የሰላም ጥሪ ተቀብለው ገብተዋል። በጣም ልዩ ከሚያደርገው ደግሞ በዛሬው ዕለት በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ፋኖንን ለአማራ ነጻነት እናወጣለን ብለው ሲታገሉ የነበሩ ወንድሞች በዘረፋ ወንጀል እጅ ከፈንጅ ተይዘው ነበር። መጋቢት 10 ላይ ማለት ነው። መጋቢት 10 ከምሽቱ 1 ሰዓት ተኩል በአንድ ግለሰብ ቤት ገብተው አግተው በመውሰድ 1 ሚሊዮን ብር በመጠየቅ እንግዲህ ድርድር ላይ ባሉበት ሰዓት ፖሊስ እንግዲህ የፖሊስ ሳይንስ በመጠቀም እጅ ከፈንጅ እንደተያዙ እነዚህ ግለሰቦች ይታወቃል። አንደኛ እሱ ባሉ ጥበት ተብሎ የሚታወቀው እድሜ ዓለም ላመስግን የሚባሉ እነዚህ ግለሰቦች እንግዲህ ተይዘው ነበረ። በዛሬው ዕለት ማለት ነው እንግዲህ ፍርድ ተሰጧቸውን። አንደኛ ተከሳሽ እድሜ ዓለም የሚባለው እስከ 21 ዓመት ጽኑ እስራት ተቀጧል ማለት ነው። እንግዲህ እጅ ከፈንጅ በተለይ ደግሞ እነዚህ ግለሰቦች እንግዲህ በፋኖ ስም አማራ ነጻነት እናወጣለን ብለው ግን ዘረፋ ወንጀል የተሰማሩት ተደራራቢ ወንጀሎች ቀርበውባቸዋል። 600,000 ብርም አግተው እንግዲህ እንደተመለሰ እንግዲህ ክስ ሌላ ክስ እንደቀረበባቸው መረጃ የሚያመላክት ጉዳይ ነው። 600,000 ብር ተቀብለው ያገቱን ሰው እንግዲህ እንደለቀቁ ያ ደግሞ ተደራራቢ ክስ እንደገና አሁን እንደቀረበባቸው ይህ ጭምር ግምት ውስጥ በማስገባት እንግዲህ ብይን ቅጣት ሰጥቷል ማለት ነው። ስለዚህ አንደኛ ተከሳሽ የ21 ዓመት ጽኑ እስራት ተፈርዶበታል። በተለይ እድሜ ዓለም ታገለ ተብሎ የሚታወቁ ግለሰብ ማለት ነው። በተለይ እነዚህ ወንጀል የሚፈጽሙት በህገወጥ መንገድ በታጠቁት መሳሪያ ስለዚህ ለህይወትም ራሱ አረጋም የደቀነ በመሆኑ ሰው ከመግደል ያልተናነሰ በመሆኑ እስከ 21 ዓመት ጽኑ እስራት እንግዲህ ፍርድ ተሰጥቶታል። እጅግ በጣም ደስ የሚለው ምክንያቱም ለኢትዮጵያ የሚያስፈልጋት በሰላማዊ መንገድ በሰላም ሰርቶ ማደር ነው። ስለዚህ ይህ ሰላም እጦት ያመጣው ለውንብድና ስራ ስለሆነ ፖሊስ የሰጠው ብይን እጅጉ የሚደነቅ ጉዳይ ነው። በተለይ ደግሞ ሳይንስ የፖሊስ ሳይንስው በመጠቀም እነዚህን እጅ ከፈንጅ በመያዙ በተለይ መጋቢት 10 ላይ ያኔ ቪዲዮ ሰርችላችኋለሁ በቁጥጥር ስር እንደዋሉ ፖሊስ እንግዲህ መረጃውን ሲሰጥ ቀጥታ ሰርችላችሁ ነበር። አሁን ደግሞ ፍርድ ሰጧል ማለት ነው። በሁለተኛ ተከሳሽ የ16 ዓመት ጽኑ እስራት ተሰጥቶታል። ላመስግን የሚባል ግለሰብ ነው። በሶስተኛ ተከሳሽ ደግሞ ለ15 ዓመት እሱ ባሉ ጥበት ተብሎ የሚታወቅ ግለሰብ ነው። እነዚህ 3 ግለሰቦች በ21 ዓመት በ16 ዓመትና በ15 ዓመት እስከ 2000 ብር ድረስ ጽኑ እስራትና የ2000 ብር መቀጮ ተሰጥቷቸዋል። እናመሰግናለን። የሚያስፈልገው ለሀገራችን በሰላም ሰርቶ
በሰላም መውጣት በሰላም ማደር ነው። ስለዚህ ይሄ ውንብድና ስላይ ለኢትዮጵያ አይጠቅም። በተለይ በሰሜን ጎንደር ላይ አርማጮ ወረዳ የጀመሩት የሰላም እንቅስቃሴ በእጅጉ የሚደነቅ ነው። ይህ ብቻ ሳይሆን ሲጠቀሙበት የነበረው ሁሉ ተሽከርካሪ መልሰው ገቢ ማድረጋቸው በእጅጉ እናመሰግናለን ማለት ነው። ሌላኛው ጉዳይ የፋኖ አንቄባዮች ሚዲያዎች እንግዲህ ታደለ ጥበቡን እንግዲህ ተገደለ፣ ብልጽግና ገደለው እያሉ መረጃዎችን ሲያንሸራሽሩ እየተመለከቱ ነበረ። ይህ ጉዳይ እንግዲህ እውነት ሆነ አልሆነ ሌላ ጉዳይ ሆኖ እንግዲህ ወንብድና እስከሰራ ድረስ እርምጃ መወሰዱ ግድ ነው። ወይም እጅ የመስጠት ጉዳይ ወደ ሰላም ወደ ንግግር መምጣቱ አንድ ትልቁ አማራጭ ነው። ስለዚህ ይህ በሶሻል ሚዲያ የሚደረገው ፋይት ለውጥ አያመጣም። መሬት የሚያመጣ ለውጥ የሚያመጣ መሬት የወረደ ስራ መንግስት ያደረገውን ክፍት መጠቀም ብቻ ነው። ይሄ ነው አማራጭ። ሌላኛው ጉዳይ የአማራ ክልል ፕሬዝዳንት አረጋ ከበደ ሽልማት ተበርክቶላቸዋል ማለት ነው። በተለይ የሃይማኖት ተቋማቸው በተገኙበት የሜዳሊያ ሽልማት አድርገውላቸዋል። የምስጋና ምስክርም ሰጣቸዋል። እናመሰግናለን ማለት ነው። ስለዚህ መሪ ይከበራል። 130 ሚሊዮን ህዝብ ሁሉ መሪ አይሆንም። ኢትዮጵያ ተያይዘን እንድትለማ እንድታድግ ካስፈለገ መሪዎቻችን አክብረን በሰላም መስራት ብቻ ነው። ስለዚህ ሁሉም መሪ ነኝ ባይ ሁሉም የሰፈር አለቃ ነኝ ስለምንል ብቻ ነው ወደዚህ ቀውስ ውስጥ የገባ ነው ማለት ነው። ስለዚህ ሰላም የሚያስፈልግበት ትልቁ ምክንያት መሪዎቻችን ማክበር፣ ትልቅ ቦታ መስጠት ያስፈልጋል። መሪ ማክበር ከምንም በላይ ቦታ የሚሰጠው ጉዳይ ነው። ምክንያቱም 130 ሚሊዮን ህዝብ መሪ መሆን አይችልም። ይሄ ፋክት ነው። ኢቭን እንኳን 20-30 ሚሊዮን ህዝብ መሪ መሆን አይችልም። በቃ ይሄ የታወቀ እውነታ ነው። ይህን አምን መቀበል ግድ ይለናል። ስለዚህ መሪዎቻችን አክብረን ከሰላም ጎን መሰለፍ ያስፈልጋል። ለዛ ነው እኔ ሁሌ ስለ ሰላም መናገር የምፈልግበት አባጽኖት። ለዛ ነው ኢትዮጵያ ውስጥ አሁን የመጣ በሽታ፣ ትልቅ በሽታ አለ። እሱ ምንድነው? መሪዎቻችን አለመቀበል፣ እስከታች እስከ ወረዳ ድረስ ከቀበሌ ድረስ ያሉትን አመራሮች አለመቀበል። ችግር ካለ በሰለጠነ መንገድ እነሱን መቀየር፣ ችግር ካለባቸው እንደ ግለሰብ ችግር ካለባቸው። ከዛ ውጭ ግን መሪዎቻችን ማክበር ግድ ይለናል። ስለዚህ ሁሌም ኢትዮጵያ ውስጥ አሁን ትልቁ በሽታ ሆኖ የመጣው ከላይ እስከታች ድረስ መሪዎቻችን የማጥላላትና የማብጠልጠል ስራ አሁን ተያይዘነዋል። ይህ ጉዳይ ደግሞ ለሀገር ለውጥ አያመጣም። ኢትዮጵያ እንድንቀየር ካስፈለገ መሪዎቻችን አክብረን ከሰላም ጎን ተሰልፈን እጆቻችን ለስራ ማዘጋጀት ብቻ ነው። እዛ ውጭ ግን የሚመጣ መሬት የወረደ ለውጥ የለም። ኢትዮጵያ ውስጥ እኮ ቤዚክ ኒድ ያላሟላን በቀን 3 መብላት የማይችል ዜጎች ያለን ህዝቦች ነን። ስለዚህ ለምንድን ነው አሁን ወቅቱ የማይፈቅድበት ወቅት ነው። ሰላም የሚያስፈልግበት ወቅት ነው። ጊዜው አሁን የፖለቲካ ሩጫ የምንሰለፍበት አይደለም። መሪዎቻችን አክብረን ለስራ የምንሰለፍበት ወቅት ነው። ጊዜው ለስራ ብቻ የምንሰለፍበት ጊዜ ነው። ስለዚህ መሪዎቻችን ማክበር ግድ ነው።